ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቼ በያላችሁበት ሰላማችሁ ይብዛ። እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንኳን ወደ ቻናሌ በድጋሚ በሰላም መጣችሁ። ዛሬም እንደተለመደው አሪፍና ጠቃሚ የሆነ መረጃ ይዤላችሁ ቀርቤያለሁ። በዛሬው ፕሮግራም ከርዕሱ ላይ እንዳያችሁት ማለት ነው ስልካችንን ስንጠቀም በተለምዶ የምንሰራቸው 5 ስህተቶችን ይዤላችሁ ቀርቤያለሁ። እነዚህን 5 ስህተቶች በተለምዶ ሁላችንም ሳናቅ የምንተገብራቸው ናቸው። ነገር ግን እነዚህ ነገሮች ስልካችንን የሚጎዱ ስለሆነ ካሁን በኋላ እነዚህን ነገር አውቃችሁ እንድታስተካክሉ ይዤላችሁ ቀርቤያለሁ። ሳምሰንግ ሪኮመንድ ያደረጋቸው ናቸው። ስለዚህ አሁን ሁሉንም እነግራችኋለሁ ማለት ነው። ይህንን ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ ከኔ ጋር እንድትቆዩ በአክብሮት ጋብዛለሁ። አብራችሁን ቆዩ። እሺ ተመልካቾች በድጋሚ እንኳን በሰላም መጣችሁ። ዛሬ እንግዲህ ስልካችንን በየዕለት ተዕለት ኑሯችን ላይ የምንጠቀምበት ነው። መቼም በአሁን ሰዓት ስልክ ያልያዘ ሰው አይገኝም። አሁንም የምትከታተሉኝ በስልካችሁ እንደሆነ 100% እርግጠኛ ስለሆንኩ ነው ማለት ነው። ስለዚህ በስልካችን የምንሰራቸውን 5 የተለመዱ ስህተቶች እስኪ እንመልከት። ምን ያህሉን ስህተት እንደምትሰሩ በኮሜንት እንድታጋሩኝ እፈልጋለሁ። የሁላችሁንም አያለሁ ማለት ነው። የመጀመሪያው አፖችን ክሎዝ ማድረግ ወይም ደግሞ መዝጋት። ይህ ደግሞ ትልቅ ስህተት እንደሆነ ሳምሰንግ እየተናገረ ነው ማለት ነው። አፖችን እንዴት ነው እናንተ የምትዘጉት? ለምሳሌ የከፈታችኋቸውን አፖች ሪሲንት ላይ ይቀመጣሉ ማለት ነው። ከዚህ እንደምትመለከቱት በቪዲዮ ሪሲንት ላይ ገብታችሁ አንዳንዶቻችሁ እያንዳንዱ እየነጠላችሁ ክሎዝ እያላችሁ ልትወጡ ትችላላችሁ። ሌሎቻችሁ ደግሞ ምናልባት ክሎዝ ኦል የምትላለች ከታች ሁሉንም በአንድ ጊዜ ለመዝጋት ብላችሁ ከታች ክሎዝ ኦል የሚለውን ትነኩታላችሁ ማለት ነው። እሱ ደግሞ ስህተት ነው እንዳታደርጉት እየተባለ ነው። ስለዚህ ለምን ስህተት እንደሆነ ልንገራችሁ። ስልኩ የምትከፍቷቸውን አፕሊኬሽኖች በራም ውስጥ ነው የሚያስቀምጣቸው። ለምሳሌ ፌስቡክ ሊሆን ይችላል፣ ዋትሳፕ ሊሆን ይችላል፣ ቴሌግራም፣ ዩቲዩብም ሊሆን ይችላል። ለመጠቀም ያንን አፕሊኬሽን በምትከፍቱበት ሰዓት ስልኩ ራሱ ወደ ራም ውስጥ ነው የሚያስቀምጠው ማለት ነው። ያንን አፕሊኬሽን ስትዘጉት ከራም ውስጥ ይወጣና እንደገና ስትከፍቱት ደግሞ ስልኩ ፕሮሰሰሩን በከፍተኛ ሁኔታ እንዲሰራ ያስገድደዋል። ይህ ደግሞ ባትሪያችንን በከፍተኛ ሁኔታ ይጨርስብናል። እስኪ አንድ ምሳሌ ልስጣችሁ። ለምሳሌ መኪና አስነስታችሁ እየሄዳችሁ ነው እንበል። ከዛም በመሃል ደግሞ የሆነ ሰው 5 ደቂቃ ጠብቁኝ መጣሁ ሌላችሁ ነው እንበል። ከዛ መኪናውን አቁማችሁ ሰውየውን 5 ደቂቃ ትጠብቁታላችሁ። በዛ በምትጠብቁበት ሰዓት ታዲያ ሞተሩን ታጠፉታላችሁ ወይስ ባለበት ሆኖ ትጠብቁታላችሁ? ልክ ይህም ተመሳሳይ ነው። ምክንያቱም ብዙውን ጊዜ የሚመከረው ምንድነው ማድረግ ያለባችሁ? ሞተሩ ሳይጠፋ 5 ደቂቃ ነው ጀስት ሰውየው እስከሚመጣ 5 ደቂቃ ጠብቃችሁ ሞተሩ ሳይጠፋ ማርሻችሁን ቀይራችሁ ባለበት ኮንዲሽን ሆናችሁ መሄድ ይሻላችኋል? ወይ ደግሞ ሞተሩን አጥፍታችሁ ሰውየው ከመጣ በኋላ ድጋሚ አስነስታችሁ ቶሎ ማርሽ ቀይራችሁ መሄድ? ይህ ብዙ ጊዜ አይመከርም። ምክንያቱም መኪናውን ቶሎ አስነስታችሁ ወዲያው ማርሽ ቀይራችሁ በምትሄዱበት ሰዓት ትንሽ መኪናው ላይ ጉዳት ሊኖር ይችላል ማለት ነው። ስለዚህ መኪናው ባለበት ሆኖ ሞተሩ ሳይጠፋ ቀጥታ ማርሽ ቀይራችሁ መሄዱ የተሻለ ይሆናል ማለት ነው። ስለዚህ ስልካችሁንም በተመሳሳይ ሁኔታ ክሎዝ ማድረጋችሁ እንደገና ስልኩ ፕሮሰሰሩን ኃይል እንደ አዲስ እንዲጠቀም ስለሚያደርገው ባትሪ በቶሎ በከፍተኛ ሁኔታ እንዲያልቅ በትክክል የሚያደርግ ስህተት ስለሆነ ከዛሬ ጀምሮ ስልካችሁን ክሎዝ ከማድረግ እንድትቆጠቡ በአክብሮት እጠይቃለሁ ማለት ነው። ወደ ሁለተኛው። እሺ ሁለተኛው ደግሞ አብዛኛው ሰው የማይጠቀመው ወይም በተለምዶ የሚሰራው ስህተት ምንድነው? አዳፕቲቭ ብራይትነስ የሚለውን ፊቸር አያበራውም። ታዲያ አዳፕቲቭ ብራይትነስ ለምን ተጨመረ ብላችሁ መጠየቅ አለባችሁ ማለት ነው። አዳፕቲቭ ብራይትነስ ኦን መሆኑ ለምን አስፈለገ ካላችሁ የስልካችሁን ብራይትነስ የሚቆጣጠር ነው። ብዙ ጊዜ እናንተ ልትረሱት ትችላላችሁ። ለምሳሌ ቀን ላይ ሊሆን ይችላል፣ ማታ ላይ ሊሆን ይችላል። የሆነ ሰዓት ብራይትነሱን 100% አድርጋችሁት 2 ቀን 3 ቀን ራሱ ሳትቀንሱት ልትቀሩ ትችላላችሁ። ይህን የምላችሁ አብዛኛው ሰው በተመሳሳይ ችግር ስለሚገጥመው ነው ማለት ነው። ስለዚህ አዳፕቲቭ ብራይትነስ ማለት ያንን ችግር የሚቀርፍላችሁ ነው። እንዴት ነው ካላችሁ ራሱ ቦታውን እየቀያየረ ለምሳሌ ቀን ብርሃን ባለበት ቦታ ከፍተኛ ብርሃን ባለበት ቦታ ላይ ከሆናችሁ ብራይትነሱን እንዲታያችሁ አውቶማቲካሊ ይጨምረዋል። ምክንያቱም ቀን ላይ በምትጠቀሙበት ሰዓት አይናችሁን የመጉዳት ቻንሱ ዝቅተኛ ስለሆነ ማለት ነው። ማታ ላይስ ለምሳሌ ማታ ላይ ሆናችሁ መብራት ባክግራውንዳችሁ ላይ ምንም አይነት መብራት ሳይኖር እናንተ ብቻ ተኝታችሁ ልብስ ለብሳችሁ ስልካችሁን በምትጠቀሙበት ጊዜ ቀጥታ የስልኩ ብርሃን አይናችሁ ላይ ፊት ለፊት ያበራል ማለት ነው በከፍተኛ ሁኔታ። ያ ደግሞ ለተለያዩ በሽታዎች ያጋልጠናል። አዳፕቲቭ ብራይትነስን ማብራታችሁ አውቶማቲካሊ ራሱ ያላችሁበትን ቦታ አውቆ ላይናችሁ እንዲመጣጠን አድርጎ ብራይትነሱን ይቀንስላችኋል ማለት ነው። ስለዚህ እናንተ ምንም ስራ መስራት አይጠበቅባችሁም። ብራይትነሱን በተመለከተ ላይቱን መጨመር መቀነስ ሳይጠበቅባችሁ አዳፕቲቭ ብራይትነስን ካበራችሁት አውቶማቲካሊ ራሱ ቦታውን እያየ ለና
እናንተ አይናችሁን በማይጎዳ መንገድ ራሱ ያበራል፣ ራሱ ይቀንሳል፣ ራሱ ይጨምራል ማለት ነው። ስለዚህ አዳፕቲቭ ብራይትነስን ሁላችሁም ከዛሬ ጀምሮ እንዲታበሩት ሪኮመንድ አደርጋችኋለሁ ማለት ነው። ጀስት ለማብራት ቀላል ነው። እዚህ ጋር ኢንስትራክሽኑን አስቀምጥላችኋለሁ ማለት ነው። ወደ ሶስተኛው። እሺ ሶስተኛውን እርግጠኛ ነኝ ብዙዎቻችሁ አታደርጉትም ወይም ደግሞ በተለምዶ የምትሰሩ ስህተት አለማድረጋችሁ ነው። ምንድነው? በሳምንት አንድ ጊዜ ስልኩን ሪስታርት አለማድረግ። እስኪ ስንቶቻችሁ ናቸው? አምስቱንም እናደርጋል ካላችሁ በኮሜንት ግለጹልኝ። ስለዚህ ስልካችሁን በሳምንት አንድ ጊዜ ሪስታርት ማድረግ ይመከራል ማለት ነው። ምክንያቱም አንድ ስልክ በውድ ዋጋ ገዝታችሁ ለረጅም ዓመት በጥሩ ሁኔታ ሆኖ እንዲያገለግላችሁ ከፈለጋችሁ እነዚህን ኢንስትራክሽኖች መከተል ግድ ነው ማለት ነው። አሁን ደግሞ እስኪ ሪስታርት ማድረጋችን ለምን አስፈለገ ወደሚለው እንመለስ። ስልኩ ብዙውን ጊዜ ስንጠቀመው የተለያዩ ካች ፋይሎችን እናንተ ሳታውቁት ባክግራውንድ ላይ ይቀመጣሉ ያስቀምጣል ማለት ነው። እነዛ ካች ፋይል የሚባሉት ደግሞ ስልካችንን የሚያጨናንቁ ቢዚ የሚያደርጉ በትክክል እንዳይሰራ ፍጥነቱ እንዳይጨምር የሚያደርጉ ስለሆነ ስልኩን ሪስታርት በምታደርጉበት ሰዓት እነዛን ካች ፋይሎች ያስወግድና ስልኩን እንደ አዲስ ቀጥታ እንዲሰራ በአዲስ ፍጥነት እንዲሰራ ያደርገዋል ማለት ነው። እስኪ አሁንም በምሳሌ ልንገራችሁ። ለምሳሌ አንድ ሰው በተከታታይ 2 ቀን ሊሆን ይችላል አንድ ቀን እንቅልፍ ሳይተኛ የሚሰራ ከሆነ ያ ሰውዬ በጣም ይጨናነቃል፣ ስትረስ ይሆናል፣ ብዙ ጭንቀቶች ያጋጥሙታል ማለት ነው። ምክንያቱም አልተኛም። ካልተኛ ረፍት ካላደረገ በተከታታይ የሚሰራ ከሆነ በጣም በከፍተኛ ሁኔታ ይጨናነቃል፣ ብዙ በሽታ ሁሉ ሊያጋጥመው ይችላል። ነገር ግን ያነ ሰውዬ ለምሳሌ ቀኑን ሙሉ ሲሰራ ውሎ አዳሩን ደግሞ ጥሩ እንቅልፍ ካገኘ ጠዋት ላይ ሲነሳ እንዴት ሆኖ ነው የሚነሳው? ሪፍሬሽ አድርጎ የትላንት ውሎውን ሲሰራ የዋለውን አያስታውስም። በአዲስ መንፈስ ነው ጠዋት የሚነሳው ማለት ነው። ይህ ማለት ደግሞ አዲስ ስራ ለመጀመር ዝግጁ ነው ማለት ነው። አይምሮ በትላንቱ ነገር ቢዚ አልሆነ ማለት ነው። ልክ እንደዛ ተመሳሳይ ነገር ማለት ነው። ስልካችሁን ሪስታርት ስታደርጉት እነዛን ካች ፋይሎች አስወግዶ ተመልሶ ሲነሳ እንደ አዲስ ነው የሚነሳው ማለት ነው። ፍጥነቱም እንደ አዲስ ነው የሚጀምረው። ስለዚህ በተለይ ደግሞ ስልካችሁ ጭንቅንቅ ሲል በቃ ካንዱ አፕሊኬሽን ወደ አንዱ ካንዱ ወደ ሴቲንግ ወደ አንዱ ሴቲንግ ለመሄድ ስትሞክሩ ስታክ እያደረገ የሚያስቸግራችሁ ከሆነ እነዛ ካች ፋይሎች ስላልጠፉ ስለሆነ በሳምንት አንድ ጊዜ ሪስታርት ማድረግ ይመከራል ማለት ነው። ብዙዎቻችሁ ሪስታርትን በሳምንት አንድ ጊዜ ለማድረግ ልትረሱት ትችላላችሁ። ምንድነው የሚመከረው? ስልኩ ራሱ አውቶ ሪስታርት የሚባል ፊቸር አለው። ይህም ደግሞ በሳምንት አንድ ጊዜ ሪስታርት ራሱ እንዲያደርግላችሁ የሆነ ቀን መድባችሁ ማስተካከል ትችላላችሁ። በስክሪን ላይ ያሳያችኋለሁ፣ ተከታተሉት ማለት ነው። ማድረግ ያለባችሁ ለምሳሌ ቀን እንዳይሆን ተጠንቀቁ። ምክንያቱም ቀን ላይ የሆነ ስራ እየሰራችሁ በድንገት ሪስታርት እንዳያደርግባችሁ እናንተ በምትተኙበት ሰዓት የሆነ ሰዓት ትመርጡለታላችሁ። ሌሊት ከሆነ 6 ሰዓት ከሆነ 6 ሰዓት፣ ከሌሊቱ 7 ሰዓት ከሆነ 7 ሰዓት ትሉትና የሆነ ታስቀምጡለታላችሁ። ራሱ በየሳምንቱ አንድ ጊዜ በዛች ቀን ሪስታርት እያደረገ ይመለሳል። እናንተ ጠዋት ላይ ብድግ ስትሉ ስልኩ በጥሩ ሁኔታ ሆኖ በተለመደ የፍጥነቱ እንዲቀጥል ያደርገዋል ማለት ነው። አራተኛ ብዙውን ጊዜ ብዙ ሰዎች የሚሳሳቱት ምንድነው? የስልኩን የካሜራውን ሌንስ አለማጽዳት ነው። የካሜራው ሌንስ ብዙ ጊዜ ብዙ ቆሻሻዎችን ያጠራቅማል። ይህ ደግሞ ፎቶ በምናነሳበት ሰዓት፣ ቪዲዮ በምንቀርጽበት ሰዓት ጥሩ ኳሊቲ ያለው ቪዲዮ እና ፎቶ ላይሰጠን ይችላል። አብዛኛው ሰው አሪፍ የሆነ ካሜራ ያለው ስልክ ገዝቶ ነገር ግን ፎቶ ሲያነሳ ጥራቱ የደበዘዘ ሊሆን ይችላል። ምንድነው ብሎ ብዙ ነገር ሊጨነቅ ይችላል። ነገር ግን ብዙውን ጊዜ የምንሰራው ስህተት ምንድነው? ቪዲዮ ከመቅረጻችን ወይም ፎቶ ከማንሳታችን በፊት የስልኳን የካሜራዋን ሌንስ በስነ ስርዓት አናጸዳውም ማለት ነው። ስለዚህ ከዛሬ ጀምሮ ፎቶ ከማንሳታችሁ በፊት የካሜራውን ሌንስ ማጽዳታችሁን ቸክ አድርጉ ማለት ነው። ያንን ካደረጋችሁ በኋላ የስልኩን ሙሉ ኃይል ተጠቅሞ ጥሩ የሆነ ፎቶና ቪዲዮ መቅረጽ እንዲችሉ ያደርጋችኋል ማለት ነው። ስለዚህ በተለምዶ ብዙ ሰው ይረሳውና ዝም ብሎ ፎቶ ያነሳል ወይም ቪዲዮ ይቀርጻል። ይህ ደግሞ የስልኩን ሙሉ ኃይል ጥራት እንዳትጠቀሙ ያደርጋችኋል ማለት። ስልካችሁን ካሜራ ከማንሳታችሁ በፊት የካሜራውን ሌንስ በስስ ነገር ማጽዳት ይኖርባችኋል ማለት ነው። አምስተኛው ማስጠንቀቂያ ነው። በዴቨሎፐር ኦፕሽን የሚባል እንዳለ ታውቃላችሁ። እኔም ብዙ ጊዜ ሰርቻለሁ። ዴቨሎፐር ኦፕሽን ብዙውን ጊዜ ምንም እውቀት የሌላችሁ ሰዎች ካላችሁ ስለ ዴቨሎፐር ኦፕሽን ባትነካኩት ይመርጣል። ስልካችሁን ሊያዛባው ይችላል ማለት ነው። ብዙ ሰው በተለምዶ ለምሳሌ የተለያዩ ስፒዶችን ለመጨመር የስልኩን ፍጥነት ለመጨመር ዴቨሎፐር ኦፕሽን ላይ ገብቶ አኒሜሽን ስኬል የሚለውን ይጨምረዋል። ይሄ ደግሞ የተለያዩ ለምሳሌ የካሜራውን ተግባራት ሊያዛባ ይችላል ማለት ነው። ስለዚህ
ዴቨሎፐር ኦፕሽን ጠቃሚ ነገሮች አሉት። ነገር ግን የማታውቁት ከሆነ ዴቨሎፐር ኦፕሽን ላይ ገብታችሁ እዛ ላይ የተለያዩ ነገሮችን ቪዲዮ እያያችሁ ባትነካኩ ይመረጣል። የስልካችሁን አንዳንድ ነገሮች ሊያበላሽ ስለሚችል በተለምዶ እንዳልኳችሁ ዴቨሎፐር ኦፕሽን ተጠቅማችሁ ብዙ ነገሮችን ማስተካከል ይቻላል። እኔ ቪዲዮ ሰርቻለሁ፣ ካስፈለገ ካሁን በኋላ እሰራለሁ። ለምን እንደሚጠቅምና መጠቀም ያለባችሁን በስነ ስርዓት አሳውቃችኋለሁ። ነገር ግን ምንም የማታውቁ ከሆነ ዴቨሎፐር ኦፕሽን ላይ እየገባችሁ እንዳትነካኩ፣ ስልካችሁን ሊያዛባው ስለሚችል ማለት ነው። እነዚህን ነገሮች እንድታስተካክሉ ነው በዛሬው ፕሮግራም ይዤላችሁ የመጣሁት። እስኪ ከአምስቱ እናንተ የትኛው ላይ ስህተት ትሰራላችሁ? የመጀመሪያው ምን ብለናል? አፖችን ክሎዝ አታድርጉ ብለናል። ክሎዝ ማለት ክሎዝ ኦል ወይም ደግሞ በነጠላው አንዳንዱን ክሎዝ ልትሉ ትችላላችሁ። ወይም ደግሞ ከታች ሁሉንም ክሎዝ ኦል የሚለውን ነክታችሁ ልታጠፉት ትችላላችሁ። እሱን ነገር ስልካችሁን ሊጎዳ ይችላል። ባትሪ በከፍተኛ ሁኔታ ስለሚጨርስባችሁ እሱን ነገር አስተካክሉ ብያችኋለሁ። ሁለተኛው ደግሞ አዳፕቲቭ ብራይትነስ ኦን አድርጉ ብያችኋለሁ። አውቶማቲካሊ ብራይትነሱን ራሱ ስልኩ እያየ እንዲጨምርላችሁ እንዲቀንስላችሁ ብራይትነሱን ማስተካከል ይኖርባችኋል ማለት ነው። አውቶማቲክ ላይ ማድረግ ይኖርባችኋል ማለት ነው። ሶስተኛው በሳምንት አንድ ጊዜ ሪስታርት አድርጉ ብያችኋለሁ። አራተኛው የካሜራ ሌንሳችሁን ሁልጊዜም ፎቶ ከማንሳታችሁ ወይም ቪዲዮ ከመቅረጻችሁ በፊት ማጽዳታችሁን ቼክ አድርጉ ብያለሁ። አምስተኛው ምንድነው ብያለሁ? ዴቨሎፐር ኦፕሽንን የማታውቁት ከሆነ ገብታችሁ እንዳትነካኩት፣ ስልካችሁን ብዙ ነገር ሊያበላሽ ይችላል ብያለሁ። አመሰግናለሁ ተመልካቾች። በቀጣይ ቪዲዮ እንገናኛል። ሀሳብ አስተያየት ካላችሁ በኮሜንት መግለጽ ትችላላችሁ። መልካም ጊዜ